ጤና ይስጥልኝ። አምሳለ በራ እባላለሁ የኢሚግሬሽን ጠበቃ በሲያትል ዋሽንግተን። እንግዲህ የዲቪ ሎተሪ በህግ አልተሰረዘም። ነገር ግን ከዲሴምበር 2025 ወዲህ አዲስ ቪዛዎችን የአሜሪካ መንግስት መስጠት በድንገት አቁሟል። የዲቨርሲቲ ቪዛ ፕሮግራም ከ1990 በፈረንጆች አቆጣጠር በኮንግረስ የጸደቀ ህግ ነው። በየአመቱም ከአሜሪካን ሀገር ዝቅተኛ የፍልሰት መጠን ያላቸው ሀገሮች ዜጎች የሚመጡበት መንገድ ነው። ይህም እስከ 55,000 ያህል ሰዎች ነው በአመት። ምርጫው በእጣ ነው። ነገር ግን አሸናፊዎች ቃለመጠይቅ፣ የህክምና ምርመራ እና ሙሉ የደህንነት ምርመራ ከተደረገ በኋላ ግሪን ካርድ ወይም ሙሉ የነዋሪነት ፈቃድ የሚያገኙበት መንገድ ነው። ይህም የተደረገበት ምክንያት ወደ አሜሪካን ሀገር የሚመጡ ሰዎች ከተወሰኑ አገሮች ብቻ እንዳይሆን ወይንም ደግሞ ለምሳሌ በቤተሰብ ብቻ ወይም ደግሞ በስራ ብቻ መንገድ ሰዎች እንዳይመጡ ያው እዚህ ሀገር የሚመጣውን ሰው ዳይቨርሲቲውን ለመጠበቅ የተደረገ ፕሮግራም ነው። የአሁኑ ጊዜ የዲቪ ቪዛ መሰጠት መቆም እንዲቆም የሆነበት ምክንያት የአሜሪካን ሀገር ባለስልጣናት ቀድሞ በዲቪ የገባ ግለሰብ የተሳተፈበት ከፍተኛ ወንጀል ከተፈጸመ በኋላ የብሔራዊ ደህንነቴን ስጋት ላይ ጥሎታል በማለት ነው። መንግስት ማጣሪያ ሂደቶችን፣ ግምገማዎችን እና ፕሮግራሙ እንዴት ይቀጥላል የሚለውን ነገር እስኪወስን ድረስ የተደረገ ጊዜያዊ ማቆም ነው። የዲቪ ፕሮግራም በፌዴራል ሕግ ውስጥ ተጽፎ ያለ ነው። ቅድም እንደተናገርኩት በኮንግረስ ወይም በፓርላማው እዚህ ሀገር የተሰጠ መብት ነው። ስለዚህ አስፈጻሚው ወይም ኤክስኪዩቲቭ ወይም ፕሬዚዳንቱ በፈለገ ጊዜ ተነስቶ ሊሰርዘው የሚችለው መብት አይደለም። ሊገመግመው ግን ይችላል። ይህ የዲቪ ወይም ፕሮሰስ ወይም ሂደት የታገደበት የመጀመሪያው ጊዜ አይደለም። የምታስታውሱት ከሆነ ባለፉት ከኮቪድ ጋር በተገናኘ ኤምባሲዎች በተዘጉበት ጊዜ የዲቪ አሸናፊዎች በፌዴራል ፍርድ ቤት ውስጥ ላይ የአሜሪካ መንግስትን ከሰው ዳኞችም የአሜሪካ መንግስት ህገወጥ ድርጊት እንደፈጸመ ወስነው ቪዛ እንዲያዙ ወይም እንዲሰጡ አዘው ነበር። አንዳንድ ሰዎች ቪዛ ያገኙትም በዚሁ በፍርድ ቤት ክርክር ነበር። ስለዚህ የዲቪ ተመራጮች አሁንም ቢሆን የዲቪ ተመራጮች የተከፈቱ ክሶችን ሊቀላቀሉ ይችላሉ፣ ወይንም ደግሞ ራሳቸው በፌዴራል ፍርድ ቤት ክስ ማቅረብ ይችላሉ። ምክንያቱም ዲቪ ደርሷቸው መምጣት ያልቻሉት አሁን በቆመው በተደረገው እገዳ ላይ ከሆነ ማለት ነው። አሁን ላይ እንግዲህ በመረጃ ላይ የተመረኮዘ ውሳኔ መወሰን ያስፈልጋል። ለዲቪ ከተመረጣችሁ ሰነዶቻችሁን ማዘጋጀት፣ እውነተኛ ወይም ደግሞ የተሰጡ የጊዜ ገደቦችን በጥንቃቄ መከታተል፣ ታማኝ የሆኑ የኢሚግሬሽን ጠበቆችን ማማከር ወይም መከታተል፣ የፍርድ ቤት ውሳኔዎች ውጤቱን በፍጥነት ሊለውጡ ስለሚችሉ የፌዴራል ክሶችን በቅርበት መመልከት ያስፈልጋል። ስለዚህ አሁን ለመናገር የፈለግኩት ዋናው ነገር የዲቪ ፕሮግራም በህግ አልተሻረም። ህጉ አሁንም አለ እና ከዚህም በፊት ያሉ ሁኔታዎች እንደሚያሳዩን ፍርድ ቤቶች እዚህ ጋር እርምጃ ሊወስዱ ይችላሉ። ስለዚህ እንግዲህ ቅድም እንደተናገርኩት ጠበቆችን ማማከር ሊያስፈልገውት ይችላል። ከኛ ጋር መመካከር ከፈለጉ በስልካችን 206-734-7614 ይሄም 206-734-7614 ልትደውሉልን እና የምክር አገልግሎት ልታገኙ ትችላላችሁ። እናመሰግናለን። ጤና ይስጥልኝ። አምሳለ በራ እባላለሁ የኢሚግሬሽን ጠበቃ በሲያትል ዋሽንግተን። በአሁኑ ጊዜ በአሜሪካ የኢሚግሬሽን ፍርድ ቤቶች ውስጥ የሚካሄደው ክርክር ጥገኝነትን ስለማግኘት ወይም ስላለማግኘት ብቻ ሳይሆን ፍርድ ቤቱ የያዝኩትን ጉዳይ ይሰማዋል ወይስ ከመጀመሪያው ከስር ከመሰረቱ ያቋርጠዋል የሚል እየሆነ ነው።
አሁን በመላው የአሜሪካ የኢሚግሬሽን ፍርድ ቤት ውስጥ ያሉ የጥገኝነት ጉዳዮች ምስክርነት ሳይሰማባቸው ማስረጃ ሳይቀርብባቸው እና ዳኞችም እውነታዎችን ሳይሰሙ እየተቋረጡ ያሉ ሁኔታዎችን አይተናል። እነዚህ እንግዲህ አንድ ኬዝ ወደ ፍርድ ቤት ሲገባ የፖሊሲ ክርክር አይደለም። እንግዲህ እነዚህ በፍርድ ቤት ላይ ያሉ ጉዳዮች ሆነው ሳለ የፍርድ ቤት ሂደቱ ግን እንዲቋረጥ እየሆነ ያለው የአሜሪካን ሀገር ከሌሎች ሀገራት ጋር በገባቻቸው የአሳይለም ስምምነቶች ስም ነው። DHS ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የጥገኝነት ጉዳዮችን በመጀመሪያ ደረጃ እንዲቋረጡ የኢሚግሬሽን ዳኞችን እየጠየቀ ይገኛል። ይህም የጉዳዩ ሁኔታ ታይቶ ሳይሆን አመልካቾቹን ወደ ሶስተኛ ሀገር መላክ ይቻላል ብሎ ለማሳመን በሚሞክረው ሂደት ነው። በፍርድ ቤት ያሉ ጥያቄ እንዳልኩት ፖለቲካዊ ጥያቄዎች አይደሉም፣ ህጋዊ ጥያቄዎች ናቸው። መንግስት በህጉ መሰረት ያለበትን ግዴታ አሟልቶ አሳይቷል ወይ? የአሜሪካ መንግስት እንግዲህ ይህንን አቀራረብ በመጀመሪያ በሴንትራል አሜሪካ አገሮች ላይ ሞክሮታል። ይሄም በ2019 በፈረንጆች አቆጣጠር ማለት ነው ከጓቲማላ፣ ከሆንዱራስ እንዲሁም ከኤልሳልቫዶር ጋር የአሳይለም ትብብራዊ ስምምነቶችን ተፈራርሞ ነበር። በኢሚግሬሽን ፍርድ ቤቶችም ውስጥ እነዚህ ሀገራት ሴፍ ተርድ ካንትሪ ወይም ደህና ሰላማዊ ሶስተኛ ሀገሮች ተብለው ቀርበው ነበር። ነገር ግን ብዙ የጥገኝነት ፈላጊዎች ከወንጀል ቡድኖች ጥቃት፣ ከፖለቲካዊ ማስገደድ እንዲሁም ከስርዓተ መንግስት ጉድለቶች የሚሸሹባቸው ሀገሮች አልነበሩም። በእነዚህ ሀገሮች ውስጥ ያሉ የጥገኝነት ስርዓቶች በቂም የሆነ የሰውና የፋይናንስ ኃይል አልነበራቸውም። ይህም የህግ እገዛ ለማግኘት ቀላል አልነበረም እና ሰዎችን ወደ አደጋም ለመመለስ የሚከላከሉበት አቅምም አልነበራቸውም። እነዚህ በመጀመሪያ ጉዳዮች አንድ ዋና እውነት አሳይተዋል። ይህም አንድ ሀገር በስምምነት ከአሜሪካን ሀገር በመግባቱ ብቻ የአሳይለም ሲከሮችን ወይም ጠያቂዎችን ደህንነት ማረጋገጥ የማይቻል ሁኔታ ሊሆን እንደሚችል ነው። ዛሬ ደግሞ ተመሳሳይ ክርክር እየተደረገ ያለው ከዩጋንዳ ጋር የአሜሪካን ሀገር በገባችው ስምምነት ነው። መንግስትም የጥገኝነት አመልካቾች ከዩጋንዳ ጋር ቀድሞ ግንኙነት ባይኖራቸው እንኳን ወደዚያ እንዲላኩ ሲጠይቅ አይተናል። ይሁን እንጂ እንግዲህ የዩጋንዳ የስደተኞች ስርዓት በከፍተኛ የበጀት እጥረት የተገደበ እንደሆነ ይታወቃል። ለተወሰኑ ሀገራት ጭራሽ ዜጎች የጥገኝነት መጠየቅም ሂደት እንደሌለ አሳይቷል ወይም አግዷል፣ ወይም ለረጅም ጊዜ የሚዘገይበት ሁኔታ አይተናል። በጠበቃ የመወከል መብት እጅግ የተገደበ እንደሆነ ታይቷል። እንዲሁም ወደ መጡበት አገር የማይመለሱበት ሁኔታም የዩጋንዳ መንግስት ጋረንቲ ያደረገው ነገር የለም። በእነዚህ ጉዳዮች ላይ አከራካሪ የሀቅ ጉዳዮች ስላሉ ማንም ሰው ጠበቃ ሳይኖረው በመንግስት የቀረበን የጊዜ ቅድመ ማቋረጫ ወይም ሞሽን ቱ ፕሪተርሚት ይባላል ጥያቄ ለመመለስ ባይሞክር እኔ እመክራለሁ። ፍርድ ቤት ያለው የጊዜ ገደብ አጭር ነው። ይሄም አይ ቲንክ ከ10 ቀን እስከ 15 ቀን ነው ምላሽ መስጠት የሚገባው ይሄ ነገር መንግስት ጥያቄ ካቀረበ በኋላ። ስለዚህ የሚያስከትለው መዘዝ ከባድ በመሆኑ እንደዚሁ ምላሽ አለመስጠት በራሱ ወይም ደግሞ በቂ ምላሽ አለመስጠት ራሱ የሆነ ችግር አለው። ይሄም አሳይለምን፣ ዊዝሆልዲንግ ኦፍ ሪሙቫል እና የካት ፕሮቴክሽን ከለላን ሊያሳጣና ወደ ሶስተኛ ሀገር የመላክ እድልን ሊያመጣ ስለሚችል ማለት ነው። ስለዚህ እንዲህ አይነት ጥያቄዎች የመንግስት ጠበቃ የሚያቀርብ ከሆነ በአንድ ግለሰብ ላይ ወዲያውኑ የጠበቃ ምክርን መጠየቅ ያስፈልጋል ብዬ አስባለሁ። ስለዚህ እንግዲህ ከኛ ቢሮ ጋር መመካከር የምትፈልጉ ከሆነ የስልክ ቁጥራችን ወይም ኮንታክታችን ባዮ ላይ አለ። ግን እንዲሁ ለመስጠት ያህል በ206-734-7614 ይሄም በ206-734-7614 የእኛን ቢሮ ለማግኘት ይቻላል። አመሰግናለሁ።